ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ። ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ፣ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅቷል። በመሆኑም በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለሕዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለሕዝብ ይተላለፋል። የዝግጅት ቀን ሴፕቴምበር 20 2026፣ ሰዓት ከቀኑ 2 PM እስከ ማታ 10 PM። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ኔንደን ሮድ በርሚንጋም። ፖስት ኮድ B21 0TE። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ ቪአይፒ 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ሕዝባችን በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ኤቢሲ ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ። አይቀርም። ለአማራ ሳት ቴሌቪዥን ደጋፊዎች የቀረበ ጥሪ። የአማራ ህልውናና የፍትህ ትግል ልሳን የሆነው የአማራ ሳተላይት ቴሌቪዥን አማራ ሳት ለደጋፊዎቹና ተከታታዮቹ በመጪው እሁድ ኦገስት 16 ልዩ መሰናዶ አዘጋጅቷል። አገዛዙን በመታገል ላይ የሚገኙ ሚዲያዎችን ዝግጅቶች በሳተላይት የሚያሰራጨው አማራ ሳት የሳተላይት ስርጭቱን አጠናክሮ እንዲቀጥል ሁላችንም የምንሳተፍበት የድጋፍ መርሃ ግብር አሰናድቷል። በመሆኑም በመጪው እሁድ ኦገስት 16 በአማራ ሳት ቴሌቪዥን ዝግጅታቸውን በሚያስተላልፉ መገናኛ ብዙሃን በቀጥታ ስርጭት በሚያስተላልፉት የድጋፍ ዝግጅት ላይ የአቅሞን ድጋፍ በማድረግ የትግሉ ሚዲያ ያጠናክሩ። እሁድ ምሽት ሁላችሁም የአማራ ሳት ቤተሰቦች በቀረቡት የድጋፍ አማራጮች ሁሉ አስተዋጽኦ በማድረግ ተሳተፉ። አማራ ሳት፣ የኤቢሲ ቴሌቪዥን እና የትግሉ ሚዲያዎች የሳተላይት ስርጭት ተጠናክሮ እንዲቀጥል ይሳተፉ። ትጋታችን ለህልውናችን። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በወቅታዊ የኢትዮጵያ ጉዳይ ላይ በማተኮር ከፖለቲከኛ ዲፕሎማት፣ ደራሲ ከፕሮፌሰር መሐመድ ሐሰን ጋር ቆይታ ለማድረግ በቀጥታ የስልክ መስመር ላይ አግኝቼዋለሁ። ፕሮፌሰር መሐመድ ሐሰን ዛሬም በስልክ ነው የተገናኘ ነው። በወቅቱ ጉዳዮች ላይ ያንተን እይታዎች ለማግኘት በሚል ነው የደወልኩት። በጣም አመሰግናለሁ ጊዜን ወስደ ለተመልካቾች አስተያየትን ለመስጠት ፈቃደኛ በመሆን። እኔም በጣም አመሰግናለሁ ወንድሜ መሳይ። ፕሮፌሰር መሐመድ ሐሰን፣ የምጀምረው በቅርቡ ወደ ኬንያ አካባቢ ተጉዛችሁ ነበረ። አንተን ጨምሮ አቶ አንዳርጋቸው ጽጌ ናይሮቢ ነበራችሁ። ሁለተኛው የጽምዶ ስብሰባ እንደነበረን የሰማነው። እስቲ ይህንን ታረጋግጥልናለህ? የጽምዶ ስብሰባ ነበረ። ከተካሄደስ ከፖርት ሱዳኑ ስብሰባ በምን ይለያል? እውነት ነው። ናይሮቢ ላይ የጽምዶ ስብሰባ አድርገን ነበር። የመጀመሪያው አልተሳተፍኩም፣ ካርቱም ላይ ነበር የተደረገው። ሁለተኛውን ግን ፖርት ሱዳንና ሶስተኛውን አሁን ደግሞ ኬንያ ላይ ተሳትፌያለሁ። አሁን የኬንያው አስተሳሰቡ ምንድነው? ሞላው ከኢትዮጵያ ህብረተሰብ የተውጣጡ ክፍሎች እንዲሳተፉ በፖለቲካ ድርጅቶቹም ሆነ በታዋቂ ግለሰቦች ይሄ ትንሽ የሰፋ ነው። ወንድሞቻችን የሲዳማ ሰዎች ነበሩ። ከዛ አልፎ ተርፎ የሱዳንም ኦኤንኤልኤፍ ኦጋዴን ሊብሬሽን ፍሮንት ሰዎች፣ ሌሎችም ብዙ ሶማሌዎች እዛ አካባቢ የሚኖሩ የኛም
አካባቢ የሚኖሩ ሶማሌዎችም ተሳትፈዋል። ኤርትራኖችም ኢትዮጵያኖችም ከተለያየ መልኩ ተሳትፈዋል። ይሄ ሶስተኛው ነው። አላማው ምንድነው? ይሄ ዩናይትድ ፍሮንት ፎር ፒስ በሚለው ላይ እያሰፋ ነው ከሄድን በሰፋ ቁጥር ሞላውን የኢትዮጵያን ሕዝብ ያጠቃልላል የሚል እምነት አለን። በህዝቦች መካከል ደግሞ በተቻለ መጠን መቀራረብን የሚፈጥርና ከመቀራረብ አልፎ ወደፊት ቤታቸውን አብሮ እንዴት ተባብሮ የሚገኑበትን መንገድ አቅጣጫ የሚሰጥ ነው። በጣም ጥሩ ስብሰባ ነበር የተካሄደው። ንግግሮች ተካሂደዋል። በአረብኛም፣ በአማርኛም፣ በሶማሊኛም፣ በትግርኛም በእንደዛ መልኩ እንትን ብሏል። እየተስፋፋ የኦሮሞም ኮሚኒቲ የመጣበት ሶማሌዎቹም፣ ሌላም ታዋቂ ኢትዮጵያኖቹም ሱዳኖቹም ተሳትፈዋል። ይቀጥላል። ይሄ የግድ ቀስ ያለ ደግሞ ወደፊት እነዚህ የሙዚቃ ሰዎችም የአርቲስቶቹንም ምናምኑም ወደፊት መጋበዛቸው አይቀርም። የት እንደሆነ አላውቅም እንጂ በጽንሰ ሀሳቡ አለ። በተቻለ መጠን የተለያዩ የኢትዮጵያ ህብረተሰቦችን የሚገናኙበትን መድረክ መፍጠርና ይሄ አዲስ አበባ ላይ ያለው ስርዓት ያረጀ በድሮ ቴክኒክ መኖር እፈልጋለሁ የሚል ነው። ቀስ ያለ ከተካሄደ ምንጣፉም ከእግሩ ይጎተታል። ፕሮፌሰር መሐመድ ሀሰን አሁንም መሰባሰብ ነው። ከመሰባሰብ ያለፈ ምን ትርጉም ያለው? ምክንያቱም መሬት ላይ ያሉ ነገሮች በፍጥነት እየሄዱ ነው። ሀገር በኢትዮጵያ ውስጥ ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶቹ እየተበራከቱ መጥቷል። በሌሎችም አካባቢዎች እንደዚሁ። ስለዚህ አሁንም ጽምዶ በመሰባሰብ ገና ሌሎች አካላትን ጥሪ እያደረገ አሁንም ለሚቀጥለው ስብሰባ ነው። ከስብሰባ ያለፈ ትርጉም ያለው መሬት ላይ ወርዶ ለውጥ ሊያመጣ በሚችል መልኩ የተጀመረ እንደው እንቅስቃሴ የለም። አሁንም በመሰባሰብ ብቻ የተገደበ ነው ነው። በመሬት ላይ ታጣቂ ኃይሎቹ የራሳቸው ጩምዶና ግንኙነታቸውን በሰፊ ፈጥረዋል። እሱ አንደኛው ክፍል ነው። የስርዓቱን አክርክረ ክፍሉን ለመቁረጥ ከፍተኛ መስዋዕትነት እየከፈሉ ፋኖ፣ ሌሎችም ከፋኖ ጋር የተባበሩት ኃይሎች እነዚህ የወታደራዊ ክፍሎችና አመራራቸው በዚህ ጉዳይ ላይ እየተነጋገሩ ነው። እንዳውም ጥምረቱን ፈጥረዋል። ሌላኛው ደግሞ ምንድነው? ህዝብ ከህዝብ የሚለው ነው። ህዝቦችን እሱ በማስፈራራት በማሟቸት ባረጀ ጠጅ ለመስከር የሚፈልገውን ስርዓት ህዝብን በተቻለ መጠን እያቀራረብን እያወያየን ሁለቱ መንትዬ መንገዶች ላይ ያሉ የፖለቲካ ስልትና የፊሎሶፊ ስልት ነው። ህዝቡም ተስፋ እንዲኖረው አየህ፣ እሱ እኔ ከሌለው አገር በትናለው በሚል የጮሌ ጨዋታ ችምጥቁር ቀይዋን ያገኘ ይበላል የሚል የድሮ የአራዳ ገበያ ያደግንበት ሰፈር ጨዋታ ነው ሰምቶ ይዞ የመጣው የበሻሻው ጠቅላይ ሚኒስትር። ግን አገሪቷ ያለችበት ሁኔታ በጣም አስጊና ለ8 ዓመትም ደግሞ በጣም መጥፎ ሁኔታ ላይ አድርሷል። ግን ህዝብ ነው። ህዝብ የራሱ ህልውና የራስ እድሜ ልክን ሲኖር የነበረ ትስስሩን እኔ ሰፈለኩ እቆርጣለሁ የሚለውን እሱ በፈለገው መንገድ አልፈጠረንም፣ አልተፈጠፈንም፣ አልወለደንም። ሁለቱም መንትዮችና ከሚሊተሪውም ውጭ የፖለቲካና የወንድማማችነቱን ክፍል ከፍ እያደረግን አይዞ ወንድሜ፣ የሚጮኸው ራዲዮ የውሸት ራዲዮ ነው፣ የትም አይደርስም፣ ለንቃው እስኪበጠር ድረስ ቢፈልግ ይጮህ። የኢትዮጵያ ህዝቦችም እየተቀራረቡ ይመጣሉ። እኛ ሰዎች ነን። አንድ ሰው በፋብሪካ ፈጥፍጦ የሰራን አይደለንም። ለሺህ ዓመታት እዛ አካባቢ የኖርን ሰው ነን። የህዝቡን ንቃቱን ከፍ ለማድረግ የምናደርገው ነው። እንዳልኩ ምናልባት አራተኛውም የብዙ ታዋቂ ኢትዮጵያኖች፣ ተዋናይ የሆኑ ኢትዮጵያኖች፣ የሙዚቃ ክፍሎች ሁሉ እንጋብዛለን። የፈለግነው ምንድነው? የህብረተሰቡ ክፍሎች በጠቅላላ የሚሳተፉበት ለውጥ እንዲሆን ነው የምንፈልገው። ይሄ ጽምዶ ሁለት አይነት መልክ አለው ነው እንግዲህ። የፋኖ ኃይሎችንም ሆነ ሌሎችን ስለ ጽምዶ ስንጠይቃቸው ዝርዝር ማብራሪያ ሊሰጡን ወይም ደግሞ እውቅና ሊሰጡ የቻሉበት ሁኔታ የለም። ከዛ ይልቅ ግን ትብብር የሚለው በቅርቡ ይፋ ሊደረግ እንደሚችል ነው የገለጹልን። አሁን ካንተ ማብራሪያ መረዳት የተቻለው ጽምዶ አሁን እየተባለ እናንተም የተገኛችሁበት የፖርት ሱዳኑም የናይሮቢውም በዋናነት የማህበረሰቡን ግንኙነት የእርስ በርስ ለማጠናከር ነው። መሬት ላይ ያለው ትብብርም ከዚሁ ጋር ጎን ለጎን የሚሄድ ነው አይነት ይመስላል። በአንድም ይሁን በሌላ የእናንተ ጽምዶ የምታደርጉት ስብሰባና መሬት ላይ ትብብር በሚል የተቀናጁት ኃይሎች የሚገናኙበት በትይዩ የሚሄዱበት ወይስ አንዳቸው በአንዳቸው የሚገለጹበት ሁኔታ አለ? በወዳጅነት፣ በእኩልነት፣ በአመለካከት ትስስሩ አንድ ነው። ኦፍኮርስ የታጣቂ ኃይሎች የራሳቸው ጽምዶ አላቸው። ሌላው ደግሞ የህብረተሰቡ ክፍል አብዛኛው ደግሞ የህብረተሰቡ ክፍል አብዛኛው የኢትዮጵያ ክፍል ስለሆነ በዚህ ጽምዶ ታቅፎ የራሱ አድርጎ ውይይቶች አድርጎ ምንም ድብብቆች ሳይኖር በአዲስ መሰረት የምንገነባበት
መንገድ አድርገን ነው ምናምነው። ፍልስፍና ነው። በእኛ መካከል ጥላቻ የለም። የአእምሮ ቁምጥናም የለብንም። ሰዎች ነን፣ ኢትዮጵያኖች ነን። ሀገራችን ውስጥ ስንኖር የተወለድንባት ሀገር እንደዚህ ሆነ ቁልቁል ወርዳ ህዝቧ እንዲሰቃይ ኢኮኖሚው እንደዚህ ሲደርስ ማየት የማይቻልበት ሁኔታ ስለደረስን ከዛም አልፎ ተርፎ ትንሽ እዚህ ግባ ለማትባል ሀገር አሽከር ሆኖ ጎረቤት ሀገርን እየበጠበጠ ጦርነትም እያደረገ ነው ያለው። ስለዚህ በጠቅላላ ይሄ ጽምዶ የሚባለው የአፍሪካን ቀንድ የምናረጋጋበት በሰላምና በወዳጅነት የምንሰራበት ሀገራችን ኢትዮጵያ ደግሞ በአዲስ መንገዷን የምትቀየስበት በእኛ መካከል ምንም አይነት ጄኔቲክ የሆነ ጥላቻ እንደሌለ ለዓለምም ህዝብ የምናበረክት ነው የምንፈልገው። ምክንያቱም እኛ የራሳችን ችግር እኛ እንፈታለን። እጃችሁን ከኛ ጡና እናንተ እውነት እኛም መደገፍ የምትፈልጉ ከሆኑ የኢትዮጵያ ሁኔታ እንደምታውቁ እናውቃለን። አንዳንዴም ስትፈልጉ መግለጫ ታወጣላችሁ። በዘገየ ሰዓት ብቅ ማለት አይጠቅምም። ከኛ ጋር ፓርትነር መሆን የምትፈልጉ ከኢትዮጵያና ከሞላው የአፍሪካ ቀንድ ህዝቦች ጋር ፓርትነር መሆን የምትፈልጉ ከሆነ ይሄ ሰውዬ አሽከር ነው፣ ቀጠናውን የበጠበጠ ነው፣ ኢኮኖሚውን እያፈረሰ ነው ያለው። ህዝቦች ይገደላሉ፣ ሰዎች ይገደላሉ። ኢፍትሃዊ የሆነ የፍርድ ሲስተም አስቀምጧል። ሰው ይጠለፋል፣ ይታሰራል፣ ይገደላል። ሲፈልግ ደግሞ አሁን ተመልሶ በጎሳ ለመከፋፈል አንድ አዲስ አበባ የኦሮሚያ ክልል ነች፣ ደግሞ ሲፈልግ ድሬዳዋ የኦሮሞ ክልል ነች። የድሮ ካርድ ይዞ ብቅ ብሎ ሰው ሊያጋጭ ይፈልጋል። እኛ የህዝቡን ንቃት ወንድሞቼ ኦሮሞም የሆናችሁ ሁሉ እኔ አውቃለሁ። ብዙ ያለቃችሁ፣ ብዙ የታሰራችሁ፣ ብዙ የተፈጃችሁ አላችሁ። ዝም ብላችሁ መቼም እንደ ከብት እንዳላችሁ ብዬ አላምንም። ከኛ ጋርም ትልልቅ ውይይቱ የዚህ ጽምዶ አባል ሆናችሁ እንደ ህዝብ በህዝብ ደግሞ የምንመካከርበት ቀጠናችን ደግሞ ሰላም የሚኖርበት አንድ ጊዜ ለ80 ዓመት የአካባቢ ሰላም ኖሮት ወደ ልማት የሚሸጋገርበትን መንገድ ነው መቀየስ አለብን። እኛ ከየትም ቦታ የሚመጣ መልስ አናገኝም። መልስ ልናገኝ የምንችለው በክንዳችን የፈጠርነው መልስ፣ በእኛ ንግግር፣ በእኛ ውይይት ትከሻ ለትከሻ ተያይዘን አርቀን በማሰብና አርቀን በመራመድ ነው። አንድ ቀጠናው ሰላም መሆን አለበት። ሁለት ሀገራት የምንወዳት ሀገራችን ኢትዮጵያም ሰላም ሆና እርስ በርሱ ተመካክሮ እሱ በሚፈልግበት መንገድ ህገ መንግስት አፍርጦ ሽግግር መንግስት ፈጥሮ ውይይታችንንም ሰፊ አድርገን ረጋ ባለመልኩ በአዲስ መሰረት አዲስ ቤት መገንባት እንፈልጋለን። መሳይ ወንድሜ። ፕሮፌሰር መሐመድ ሀሰን ወደ ዝርዝር ጉዳዮች እንምጣ። እንግዲህ ስለ ጽምዶ የኬንያው ተወሰነ ማብራሪያ አግኝተናል። አራተኛው የጽምዶ ስብሰባ በቅርቡ እንደሚኖር ሰፋ ባለመልኩ እንደሚካሄድ በዚህም ተስማምታችሁ እንደተለያያችሁ ነው። እንግዲህ ጊዜውን ጠብቆ ሲካሄድ ደግሞ ስለ አራተኛው የጽምዶ ስብሰባ መረጃ እንደምትሰጡን ተስፋ እናደርጋለን። እስቲ ስለ ኢትዮጵያ ባለው ሁኔታ ላይ ነካክተኳል፣ አንዳንድ ነገሮችን አንስታል። የኢትዮጵያ ሁኔታ ምን ላይ ነው ያለው? አገዛዙ ብዙ ግንባሮችን ከፍቷል። በጦር ግንባር ከተለያዩ ኃይሎች ጋር እየተፋለመ ነው። በአዲስ አበባ ደግሞ ምክክር ኮሚሽን ብሎ አቋቁሞ በኢትዮጵያ ሌላ ቀውስ ሊፈጥር የሚችል እንቅስቃሴ እያደረገ ይገኛል። በኢኮኖሚው በተለያየ መስኩ እንደዚሁ ኢትዮጵያውያንን ጭንቅ ጥብብ ያደረጋቸውን ውሳኔዎችና እርምጃዎችን እየወሰደ ነው ያለው የአብይ አህመድ አገዛዝ። እንደው በጥቅሉ ምን ላይ ነው ያለ ነው? ከትላንት ዛሬ ነገሮች እንዴት እየሄዱ ነው የሚገኙት? በጣም ጥሩ። በመጀመሪያ ወንድሜ መሳይ እኛ በለውጥ ዋዜማ ላይ ነው ያለነው። እሱ የፈለገውን ዲስኩር ሊያደርግ ይችላል። እበጣጥሳለሁ፣ ታርዛን ነኝ ምናምን እያለ የፈለገ እርምጃ ሊወስድ ይችላል። እሱ ራሱ እኮ የከተማ ከንቲባ እኮ ነው። ከአዳነች አበበ የተለየ ሰው አይደለም። 4,000 ሰዎች ሰብስቦ ሻይና ዳቦ እያደላቸው የፈለጋችሁን ተነጋገሩ፣ እኔ የሰጣችሁን ስንስት አጀንዳ አጨብጭባችሁ አውጡልኝ በማለት ስርዓቱን ከመናድ የሚያድነው አይደለም። እኛ የምናየው ምንድነው? የመጨረሻ እሱ የሚደንስበት ጊዜያዊ ሰርጉ ነው። ይሄ ሰርግ ደግሞ ወደ ሀዘን እንደሚቀየር ምንም ጥርጣሬ የለም። ሞላው የኢትዮጵያ ሕዝብ በየቦታ የሚኖሩትም ውስጥ የሚኖሩትም እክ ብሎ ከተፉት በጣም ቆይቷል። እኛ የህዝቡን ሞራል ነው ውጭም ያለው ውስጥንም ያለው በዚህ በጽምዶ ንቅናቄ በፖለቲካ አመለካከቱ በማቀራረብ ህዝቦችን ወደፊትም እኮ ይሄ የጽምዶ እንትኖች ይቀጥላሉ። አውሮፓ ውስጥ ያሉትን ኢትዮጵያውያኖች ማነጋገራችን አይቀርም።
የቀጠና ሰዎችንም ሱዳኖችንም ሁሉም ገብዘን ለንደንም ቢሆን ጀርመንም ቢሆን አልፎም እስከ አሜሪካ ድረስ ማምጣት እንፈልጋለን። እኛ በራሳችን መንገድ ሰላም እያመጣን ነው። ይሄ ጽምዶ ደግሞ የትግሉ አንደኛው ፐብሊክ ሪሌሽን ወይንም ህዝብን የሚያቀራርብ ክፍል ነው። ጠብያልን እያስፋፋን በተለው እንመጣለን። ለምትሰማኝ ኢትዮጵያዊ፣ ለምትሰማኝ የአፍሪካ ቀንድ ይሆን ሁሉ ይሄንን እየተገነዘብ ለሚመጣው የወደፊት ስብሰባዎች በምናዘጋጀው ላይም እንድትሳተፍ እንፈልጋለን። ሀገርህ ነው፣ ቀጠና ነው። ይሄ ስርዓት መውደቅ አለበት፣ መቀየር አለበት። ኢትዮጵያኖች በሰላም አዲስ ሀገር ገንብተው ከቀጠና ህዝቦች ጋርም አንድ ላይ ሆኑ ቀስ ብሎ የኢኮኖሚያቸውን ሁኔታ የሚያሻሽሉበት። ሰልችተናል። ቀጠናው በጠቅላላ የሚገርምህ ኢትዮጵያን የሚያክል 130 ሚሊዮን የሚባለው ሀገር እኔ አሁን በዱባይ ነበር ያለኩት። ዱባይ ስትመጣ 80% ሰራተኛው ኤዥያና አብዛኛዎቹ ኤዥያ ናቸው። አንዳንድ አፍሪካኖች ታያለ። ሀገሪቷ በጋዝና በፔትሮል ብቻ ስላላት ይሄን ሁሉ ሰብስባ አርቲፊሻል የሆነ ኢኮኖሚ የበራ ስርዓት የተሰራበት ሀገር ነው። የሚያሳዝነው እቺ ሀገር ነች። የኔን ሀገር ትልቅ ታሪክ ያለው ትልቅ ህዝብ ያለው ኩሩ የሆነ ህዝብ በራሱ ሰርቶ መኖርና የሚታጣር ህዝብን አዋርዶ እዚህ ደረጃ ያደረሰው ካዋረደው ህዝቦች አንዱ እሱ የተወለድኩበት የሚለውን ኦሮሞ ነው። መሬቱን ሽጦ የሱን ቆንጆ መሬት እየነጠቀ ለአረቦች የሚያስተላልፍ የአረብ ተቀጣሪ የሆነ በምን መልኩ ነው እሱ ዛሬ አዲስ አበባን የኦሮሚያ ነው? ይሄ የድሮ ያለቀበት የእብዶች አነጋገር ነው። የትም አይደርስም። እኛ ስራችን እናንተም ጆርናሊስቶቹ የህዝቡን ንቃትና ሞራል እየጠበቀን ከፍ እያደረግን እያነቃን መሄድ አለብን። አንድ ነገር በጣም ክሊር ነው። አብቅቷል የጭቆና አገዛዝ። ብዙም ሊቆይ አይችልም። መፈርጠጣቸውም አይቀርም። እነዚህ ካፍንጫቸው በላይ የሚያስቡ ሰዎች አይደሉም። ስለዚህ እናንተም ውጭ ያላችሁ ብሎገሮች፣ ጆርናሊስቶች አየህ አንዳንድ አጭበርባሪ ምሁሮቹም መሰላቸው በአጭር ጊዜ ሀብት ያስተላልፍ የሚያገኙ መስሏቸው ተራሩጠው አሁን ትኬት ተለኮላቸው ተጋብዘው በዚህ 4000 ሰው በተጋበዙት እንትን የውሸት ዲስኩርና ስብሰባ ያደርጋሉ። የሀገሪቷ ሁኔታ ግን ከዚህ የባሰ ነው። የሰርቫይቫል ጥያቄ ላይ ነው ሀገሪቷ ያለችው። ግን ህዝብ ስላለን ጨዋ የሆነ መታገል የሚችል አስተዋይ የሆነ ህዝቦች ስላሉን እነዚህን ሰብስበን ኃይሎ ጋር ብለን ይሄንን ስርዓት ማፍረሳችን አይቀርም። ምንም ጥርጣሬ የለኝም። እኔ እንዳውም ምነግረ ለልጆቼም ለልጆቼንም እያጫወትኳቸው ነው። ግዴላችሁም በቅርብ ጊዜ ሀገራችሁ አባታችሁ የተወለደበት ሀገር ከኔ ጋር ተያይዛችሁ ሀገራችሁን ታያላችሁ። ቁንጅናዋን፣ ውበቷን፣ የህዝቡን ወደ ባሻነት፣ ጨዋነት፣ ሃርድ ወርኪነቱን ታያላችሁ። እኛ ከረሃብ ጋር አብረን ተላጥፈን የተወለድን አይደለም። ትልቅ መሬት ያለን ብዙ በአፍሪካ ውስጥ አለ የሚባል የከብት ክምችት ያለን ኢትዮጵያ ወተር ታወር የአፍሪካ ከፍተኛ የውሃ ምንጭ ያላት ሀገር ነች። መሬታችን፣ አየራችን በጣም ብዙ ሰዎች ሊቀኑ የሚችሉ ብዙ ሀገሮች የሚቀኑበት የአየር ሁኔታ የአፍሪካ ቀንድ አለን። ባህርም አለን። ሁሉም ነገር አለን። ግን የሚመጡ ስርዓቶች በጣም ጠባብ ስለነበሩ ህዝብ አጋጭተው ለመኖር ስለሚፈልጉ በዛ እየከሰሩ እንትናሉ። አሁን እሱ ለኦሮሞች ትንሣኤ ያመጣለው አዲስ አበባ የእናንተ ናት፣ ድሬዳዋ የእናንተ ነው፣ ፍንፍኔ ይሄ ተረት ጨዋታ ነው። ሞላው የኦሮሞ ህዝብ ወንድማችንም ከዚህ በበለጠ የነቃ ነው። እንደዚህ በኦፔዲዮ ጥንቆላ በእነሱ ስራ አይገቡም። ይሄ እርግጠኛ ነኝ። ከዚህ በፊትም ያ ኦፔዲዮ የሚባለው ኦሮሞ ወጣቶችን ሲያስር፣ ሲገል፣ ሲያሽረሽን የነበረ ነው። ኦሮሞንንም በምንም መልኩ የሚወክል አይደለም። ስለዚህ እናንተም የሚዲያ ሰዎች እባካችሁ የእኛንም አመለካከት ተገንዝባችሁ በጨዋ መልኩ፣ በአራዳም መልኩ፣ በበሰለም መልኩ ለሞላው የኢትዮጵያ ህዝብ እንድታቀርቡልን እጠይቃለሁ። ነገሮችን አሁንም በዝርዝር መመልከት ከተቻለ አብይ አህመድ ለምንም በዚህኛው መንገድ መጣ? እንግዲህ ኢትዮጵያን የምታክል ትልቅ ሀገር ተሰጠው። ወደድንም ጠላንም የዛሬ 8 ዓመት በሀገር ውስጥም በውጭም ያለ ኢትዮጵያዊ ድጋፍ ሰጥቶት ለመጀመሪያ ጊዜ በዚህ አይነት መልኩ ወደ መንበረ ስልጣን የመጣ መሪ ነው። ነገር ግን ሀገር ከተሰጠው በኋላ አሁን ላይ ለምንድን ነው ስለ አንድ ክልል ምናልባት ስለዛም ክልል አስቦ አይደለም አብይ አህመድ ሁሉ ጊዜ ስልጣኑን ማስጠበቅ ነው የሚፈልገው። ነገር ግን ከትልቁ ሀገር ይልቅ አዲስ አበባ የኦሮሞ ናት የሚል አጀንዳ እሱ በሚመራው የኦሮሞ ብልጽግና አማካይነት እንዲቀነቀንና ሀገሪቱ አሁን ባለችበት ውጥረት ውስጥ የበለጠ ሌላ ውጥረት እንዲመጣ ነው ያደረገው። ምን ይጠቀማል? ለምንስ በዚህ መልኩ ሌላ መከራ ውስጥ መክተት አስፈለገ? ስልጣን ሊያጣ እንደሆነ ከጭንቀት የተነሳ እንደሆነ ብዙዎች ይናገራሉ። ምናልባት እዚህ ላይ ምን ማለት ይቻላል? ቀይ ባህርን እናመጣላችኋለን ያለው የአብይ አህመድ ኃይል አሁን
በማህበራዊ ሚዲያ እየተባለ እንዳለው የቀበና ነፃ አውጪ ሆኖ አርፏል ነው የሚሉት። ምን እየሆነ ነው አብይ አህመድ? ምን መሰለ፣ ሎተሪ ያገኘ መቼም ታታሪ ሰው አይደለም። አብዛኛው ሎተሪ ያገኙ ሰዎች እኮ ሎተሪውንም ገንዘቡንም በደንብ መጠቀም የማይችሉ የማኔጅመንት ስኪላቸውን በጣም የደህየ ስለሆነ ነው። ይሄ ሰውዬ የታሪክ ሎተሪ ነው እጁ ላይ የወደቀው። እጁ ላይ የወደቀውም ሰውን መተርጎም ያልቻለ በጣም ደካማ የሆነ ሰው በአጭር ጊዜ የኢትዮጵያ ሕዝብ ያኔ ያሸጋግረናል፣ አዲስ ሀገር አዲስ መስመር ያመጣልናል ብሎ በጣም ሆ ብሎ ከቤቱ ወጥቶ ሲቀበለው የተገነዘበ አይደለም። በአፍሪካ ቀንድም ብዙ ሰውና ሀገሮችና ሕዝቦችም በጣም ተደስተው ነበር። ይሄ የሰላም ሰው ነው፣ ምናልባት ኢትዮጵያ አዲስ መንገድ ልትጀምር ነው። ይህንን ሁሉ አሟጠጠ በአጭር ጊዜ ውስጥ። አሁን የቀረው ምንድነው? እንደ ከሰረ ባንያን የአያቱን ደብተር ይፈትሻል ይላል ያገሬ ሰው። እና አሁን መጨረሻ ያለችው ካርድ አዲስ አበባ ሆነች። ፍንፍኔ የሚለው መጣ። አገር አጠና አይደለም መሳይ፣ ዝም ብዬ እኔ ተነስቼ በመጋዝ የምቆርጠው እሱ ስለፈለገው አይደለም የሚቆርጠው፣ እሱ እንትን ስላለው አይደለም። ግን ይሄ የሚያሳየው ከተስፋ መቁረጥ፣ ከሱ ጋር ያሉ ሰዎች ደግሞ የማይረቡ ጅላጅል እዛ የተሰባሰቡ ዳቦና ሻሂ ስለበሉ ብቻ እሱ የፈለገውን ሊተፉለት ይችላሉ። ግን ታሪክ የራሱ ውሳኔ አለው። ታሪክ ውሳኔው ምንድነው? ይሄ ሰውዬ ከነስርዓቱ መውደቁ አይቀርም፣ መባረሩ አይቀርም። የኢትዮጵያ ሕዝቦችም ቁጭ ብሎ በስነ ስርዓት ቂም ሳይቋጠር በአዲስ መሰረቱ አዲስ ቤት ለመገንባት ሁላችንም ዝግጁ ነን። ጥላቻ እንዳውም ይሄ የሚያደርገው ሁሉ ለምንመጣው ወይንም ለሚመጣው የኢትዮጵያ ውህደት የበለጠ ያጠናክራል እንጂ አያዳክምም። ደካሞች በተነሱ ቁጥር መስራት ሲያቀታቸው በእናታቸው ቀሚስ ጉያ እየተንጠለጠሉ አንዴ ሲፈልጉ በዘር የሚተረጉሙ፣ አንዴ ሲፈልጉ በሃይማኖት የሚተረጉሙ፣ አንዴ ሲፈልጉ ደግሞ ዲሞክራቲክ የሆነውን የህዝብ ጥያቄ ወደ ጠላትነት ለመቀየርና ግጭት እንዲነሳ የሚፈልጉ ክፍሎች ናቸው። ይሄ ግን ያለቀ ነው ላለው የትም መሄድ አይችሉም። ለውጥ ዋዜማ ላይ ነን ብለሃል አስቀድመ መጀመሪያ ላይ። አሁንም መልካም ምኞትን እየገለጽክ ነው። ግን ኢትዮጵያ በብዙም መልኩ ጭንቀት ላይ ነው ያለችው። በቀላሉ ሊመጣ የሚችልም አይደለም። ከመጣም ብዙ መከራ ሊያመጣ ይችላል። ምክንያቱም መሀሉን የተቆጣጠረው ባንክና ታንኩን በእጁ የያዘው ኃይል የጥፋት መልእክተኛ ሆኗል። አጥፍቶ ጠፊ ነው ብለውታል የራሳቸው የኦሮሞ ልሂቃን አብይ አህመድን። ስለዚህ ምን መሬት ላይ ታይቶ ሆኖ በቀላሉ ለውጥ ይመጣል፣ ስለዚህ እንዘጋጅ ወደ ሀገራችን ለመግባት የሚል ድምዳሜ ላይ የደረስከው? በመጀመሪያ ደረጃ አልኩ መጀመሪያ ላይ ሰውየው እኮ አገሪቷን አይቆጣጠርም። ያ ከንቲባ ነው። ከአዳነች አቤቤ ምንም የሚለየው ነገር የለም። ከአዲስ አበባ ለመውጣት ከፈለገ በአውሮፕላን በሄሊኮፕተር ነው የሚነቃነቀው ያለው። ኦሮሚያ ውስጥ 5-6 ዓመት የሚካሄደው ጦርነትና የኦሮሞ ህዝብና የኦሮሞ ወጣት ላይ የተፈጸመው ወንጀልና ዘረፋ፣ ግድያና ሁሉም ነገር የተንተን ስርዓቱን አላጠናከረለትም። እንዳውም አዳክሞት ብዙ የኦሮሞ ወጣቶች ወደ ትግል እየገቡ ነው ያሉት። ይሄ ነው ከተነሳውም በስመ ኦሮሞ ያንን ኦሮሞ ሁሉ ጨፍጭፎ ይወጣል። በየኦሮሞ ክልልና የተለያዩ የኦሮሞ ክልል ውስጥ ወጣቱን እየጨረሰ ያለው እሱ ነው እና የምታየው ያንንም ኦላንም አሸንፋለሁ ብሎ ብዙ ሚሊሺያ እኔ እስከ 300-400 ሺህ ሚሊሺያና ልዩ ኃይል ፈጥራለሁ ብሎ እሱና የኦሮሚያ ክልል ፕሬዝዳንት ሲጨፍሩ የነበሩ ዛሬ እነሱ ራሳቸውን በሄሊኮፕተር የሚሽከረከሩ በጣም ከፍራቻ የተነሳ ተጠብቆ የሚሄዱ ሰዎች ናቸው። እንደነዚህ አይነት ፈሪና በወሬ የሚኖሩ ግለሰቦች አገር ይበጥሳል ብዬ ስለማላም ነው። አገር ለመበጠስ እና አገር ውስጥ ሲቪል ወር ለማድረግ የሚችል ኃይልም አይደለም። በተቀናቃኝ እሱን የሚቃወሙ ክፍል በተቻለ መጠን እየታጠቀ እያሸነፈ ጦሩን እያስፈታ አልኩ። አማራ ክልል ላይ እኮ ጥልቅ ብሎ ሲገባ ሱሬና መቀነቱንና ሱሬውን አስፈታለሁ ብሎ ገብቶ ሁለቱንም ፈቶ አሁን ችግር ላይ ያለው ከጥቂት ምስለኔና ከተማ ውስጥ ከሚኖሩ የአማራ ምስለኔዎች ውጪ የአማራ ክልል ከሱ እጅ ወጥቷል። ትግራይ እንደሆነ 8 ዓመት ኮንትሮልም የለውም።
በየቦታው የሚመጡት ኦሮሚያም ቢሆን በአብዛኛው ምንም አይነት ስርዓትና አድሚኒስትሬሽን የለም። ከአዲስ አበባ ለመውጣት ያለው ሁኔታ በጣም የታወቀ ነው። ሞላው ኢትዮጵያ ህዝብ ያውቃል። በቅርብ ጊዜ ራሱ የጭነት መኪና ባለቤቶች አለቀን፣ እኛ መንግስት ፕሮቴክሽን ያርግልን፣ ኮንቮይ ያርግልን ብሎ ቢጠይቁት እኔ ራሴ ኮንቮይ ይፈልጋለሁ ብሎ መልስ የሰጠ ስርዓት ነው። ስለዚህ አንድ ስርዓት የተደራጀ ቢሆን ኖሮ ህዝባዊ ፍቅር ያለው ቢኖር ኖሮ ኢቭን በናሽናሊስት ኮንሰፕቱ ሞላውን ኦሮሞ ያቀፈ አብዛኛውን የኦሮሞ ወጣትና የኦሮሞ ህዝብ ልብ ትረታ የሚሰባ ቢሆን ኖሮ አሁን የምትናገረው ነገር አደጋ ሊሆን ይችላል። ወይንም የዩጎዝላቪያ የሌላ ኢንስቲትዩሽን ሊመሰረት ይችል ነበር። ያ ካራክተር ግን ዩጎዝላቪያ ውስጥ ያለው ካራክተር ኢትዮጵያ ውስጥ አሁን የለም። ኢትዮጵያ ውስጥ ያለው ሽፍታ የሆነ ስርዓት የትም በቶ የሚገል አዲስ አበባ ላይ የተቀመጠ በየሆቴሉ የሚያስጨፍር ግን ራሱ ትንፋሹ እየቀነሰ ከፍራቻ የተነሳ ደግሞ ብዙ ነገሮች እንትን እያለ በአሽከርነቱ ደግሞ ትልቅ ችግር ያለው አልፎ ደግሞ ጦር የሚባለው እንኳን ተሰርተን ኤክስቴንት የለውም። ምንም እንኳን መሬት ከላይ ብር ብትወረውርለት። ስለዚህ ኤርሊ ዋርኒንግ ሲስተም የአንድ ስርዓትና የአንድ ሀገር ሲጠና ኤርሊ ዋርኒንግ ሲስተሙ ምን ይላል? ይሄ ሀገር ወደ ሲቪል ጦርነት ሊገባ ነው የሚል የተለያዩ ቫሪየብሎች አሉ። እነዚህን አሰባስበህ ካልኩሌት አድርገህ ስታይ ነው ይሄ ሀገር ይፈርሳል። ፈርሶ ደግሞ ሲቪል ወር ይገባል። ከሲቪል ወርም ጄኖሳይድና በህዝቦች መካከል ከፍተኛ ጦርነት ይካሄዳል ብለህ መደምደም ትችላለህ። ኢትዮጵያ ውስጥ እንደዛ አይነት ሲቹዌሽን አሁን የለም። ምክንያቱም ራሱ ስልጣኑን የያዘው ክፍል ራሱ የተዳከመ የራሱን ህልውና እንኳን መጠበቅ የማይችል ጦሩንም ማቀፍ የማይችል ከዛ ከማንም ከተራ ዱርዬ አሰባስቦ ምናልባት በቴሌቪዥን እና በራዲዮ ይፎክራል እንጂ ማንኛውም የፖለቲካል አናሊሲስ የሆኑ ሁሉ እንዳከተመለት ያውቃሉ። ስለዚህ የኢትዮጵያ ህዝብ መሸበር የለበትም። አብዛኛው የሰሜኑ የኢትዮጵያ ክፍል ከእጁ ወጥቷል። ቀስ ያለ ሌላውም ክፍል ከእጁ መውጣቱ አይቀርም። ጥያቄው በምን ፍጥነት ነው ሊያዙ የሚችለው ላይ ነው። እነዚህ ሰዎች መሸሻቸው አይቀርም። ሞጆ ሲያዝ ነው። ሞጆ የተያዘ ቀን ደብረ ዘይት ላይ ያሉት አውሮፕላኖች መነቃነቅ አይችሉም። በአጭር ጊዜ ከሞጆ ወደ ደብረ ዘይት መግባት ይቻላል። ሌላም ማትጠራጠረው ነገር ምነግርህ ምንድነው? ይሄ ሚሌ መያዙ አይቀርም። ሚሌ ከተያዘ ከጅቡቲ የሚመጣው ነዳጅ ያበቃል። ኢትዮጵያ ያላትም ነዳጅ ወይንም አዲስ አበባ ያለው ነዳጅ ለ72 ሰዓት ብቻ ነው መጠቀም የሚችለው። የሰፊ የነዳጅ ክምችትም የለውም። ስለዚህ ቀስ ያለ አዲስ አበባ አካባቢውም ህዝቡ አመጹ በተደራጀ መልኩ መነሳቱ አይቀርም። ፕሮፌሰር መሐመድ ሐሰን በአገዛዙ በኩል ያለው ወይም ደግሞ የሚታዩት አንዳንድ ነባራዊ ሁኔታዎች ምናልባት አሁን አንተ ከምትገልጸው በተወሰነ ደረጃ የሚለይ ነው። ሰሞኑን አምባሳደር ባጫ ደብሌ እንደተናገረው አብይ አህመድም በተደጋጋሚ በምክር ቤትም ለአማራ ማስ ሚዲያ እንደዚሁም ለኦቢኤን ቴሌቪዥኖች እንደገለጸው ነገሩ አንዴ ከፈነዳ መቆሚያም የለውም ነው። ባጫ ደብሌ እንዳለው ድንበርም ደጀንም አይኖርም። አስመራ ይሁን ካርቱም መቆሚያ የለውም። ቀጠናው በሙሉ ሊተራመስ ይችላል ነው። ወደዛ ነገር የማደግ አዝማሚያ አለው ነው። ኢትዮጵያ ውስጥ ብቻ ነገሮች ተጠናቀው በኢትዮጵያ ውስጥ ብቻ የሚያበቃ አይደለም፣ ወደ ቀጠናዊ ሁኔታ ሊሻገር ይችላል የሚል ነገር ከወዲሁ እያነሱ ነው። አዝማሚያ ወደዛ የመሆን እድልም አለው የሚሉ የፖለቲካና ወታደራዊ ታዛቢዎችም አስተያየታቸውን እየሰጡ ነው። ፕሮፌሰር መሐመድ ይህ አስተያየት የሚሰጡ ክፍሎች በመጀመሪያ ደረጃ ባላንስ ኦፍ ፎርስሱን ቀጠናው ላይ ያለውን የማያውቁ ደንቆሮች ናቸው። የአብይ ለዚህ የበሻሻው ሰውዬ መንግስት የሱም ጦር ፖሊሱም ነው ሙሉንም አንድ ላይ ስታጣምረው 2 ድመትና 1 ውሻ ብቻ ነው መግደል የሚችለው። ከዛ ውጪ ምንም ማድረግ አይችልም። ቀልጦ ደግሞ ታልኩ እኔና አንተ ልጆቻችን ይዘን እዛ ፒያሳ የድሮ ገብረተንሳይ የሚባል ኬክ ቤት አለ። እዛ ወስጄ በቅላባ ጋብዛለሁ። ይሄ የፈረሰ ስርዓት ነው። እናንተ ጆርናሊስቶች በነገራችን ላይ እሱና አፍርሶታል አብይ አህመድ። ባቅላባ ቤቱ ፈርሷል። አሁን ግድ የለም ሌላ በቅላባ ቤት እንሰራለን እኔ እናንተ ተያይዘን እንጂ እነዚህ እንኳን አዲስ አበባ ውስጥ ያለውንም መርካቶ የሚካሄደውንም ወይንም ደግሞ አሜሪካን ግቢ የሚካሄደውንም አለፍ ብለህ ደግሞ ሶማሌ ተራ የሚካሄደውን እንኳን የሚያውቅ አይመስለኝም።
አንድ ሙርከኛ አምባሳደር አድርገህ ናይሮቢ ላይ ፕሮፐርሊ እንኳ ከሰው ጋር መናገር የማይችል እንደፈለገ የሚዘላበት ሰው እሱ የፖሊሲ ሜከር አይደለም። እና እነዚህ ምን በመሰብ ሙርከኛ ነው። ጆላም ሙርከኛ የነበረ ነው። አባዱላ ሙርከኛ እነሱ ሁሉ ሰብስቦ ነው ኦፔዲዮ የተሰራው። ኦፔዲዮ እኮ ምንም አይነት ትምህርት ቤት የገቡ ክፍሎች አይደሉም፣ የሰለጠኑ ክፍሎች አይደሉም። የፖለቲካ ስልጣን ትርጉሙ እንኳን የሚገባቸው አይደለም። እነዚህ ድሮ የሚታወቁት ትንሽ አጥሞ የተሰጥቷቸው የኦሮሞን የነቃውን ክፍልና ወጣት እሰሩ፣ ደብድቡ ምናምን ሲባሉ የነበሩ ናቸው። ይህንን የሚያክል ሀገር እነሱ መምራት አይችሉም። በብዙ ጥፋታቸውም እዚህ ደርሰዋል። ስለዚህ እኛ ለህዝባችን ከፍተኛ አንደኛ የህዝቡን ሞራል ከፍ ማድረግ አለብን። የኢትዮጵያ ህዝብ ሞራል እና የቀጠና ህዝቦች ሞራል እኔ ምንም ጥርጣሬ የለኝም እንደ አይስክሬም ይቀልጣል መሳይ ወንድሜ። እንዳውም እየቀለጠ የሄደ ስሰማ ፋኖ የሚሰሩትም ሌሎችም ስሰማ የሚገርምህ ነገር እንዳው ልክ እንደ አንድ ትንሽ ልጅ አለችኝ የ3 ወር የኔ ሴት ልጅ የወለደች እኔና እሷ ትልቅ ያለ 10 ሰዓት ሳንነቃነቅ ተኝተን እንነሳለን። በኋላ እኔ መጀመሪያ ምናልባት ወደ እሷ እድሜ ተቀይረ ይሆናል ብዬ ነው እንጂ ለካ አገሬ መመለሻ ሁኔታ ብልጭ ያለ እየታየኝ ነው። መሳይ አገራችን አደጋ ላይ አትወድቅም። ማትወድቅበት ምክንያት እንዳትወድቅ የሚያደርጓት ጀግና ወንድና ሴቶች አሏት። በጣም ማሰብ የሚችሉ ትላንትና አንድን ክልል አጠፋለሁ፣ አሽከር አረጋቸዋለሁ፣ መቀነታቸውን አስፈታለሁ፣ የአማራን ክልል በምስለኔ እንደፈለግኩ ገዛለሁ ያለው ይኸው በ4 ዓመት ውስጥ እሱ ነው የተደረሰው። እነሱ ሴት ነው የደረሱት። እንደገና የትግራይ ህዝብ ከነሱ ሰዎች ገዝቻለሁ አንበርክኬ በዛ በኩል አድርጌ ገዛለሁ የሚለው የሁለት ቀን ጦርነት ብቻ ምን ያህል ጉዳት እንደደረሰበት ታያለን። ስለዚህ በየክልሉም ቢሆን አብዛኛው የኢትዮጵያ ህዝቦች የሰለቻቸው እክ ብሎ የተፉት ነው። ህዝብ ከተፋ ምንም ማድረግ አይቻልም። ከህዝብ በላይ ትልቅ ስርዓትም የለም። ስርዓት ሊኖር የሚችለው ህዝባዊ ድጋፍ ብቻ ሲኖረው ነው። መሳይ ይሄ እኔ ትዝለኛል ወጣት ልጅ ሆኜ አንድ ዘፈን ይዘፈን በአበቃ የጭቆና አገዛዝ የሚለው ነው የሚታየኝ። ይሄ ግን መዘፈኑ አይቀርም። እነዚህ የዘላበዱትን የጨረሱትን ሰው ለፍትህ መቅረባቸው አይቀርም። አንተም እኔም እድሜውን ይስጠንና እናያለን። ሞላው ለኢትዮጵያ ህዝብ ውስጥም ውጭ ያለ ሁሉ ሞራልህን ከፍ አድርግ። መሄዳችን አንቀርም። ሀገራችንን ነፃ ማውጣታችን ደጃፍ አፋፉ ላይ ነን ያለነው። በርቱ ላለው የሀገር ሽማግሌዎችም እባካችሁ በርቱ፣ ዱዓችሁ አይለየን። የሃይማኖት አባቶችም እስላምም ክርስቲያንም ይሆን ሁሉ ዱዓችሁ አይለየን። እናንተም እኛም ሁላችንም የህብረተሰቡ ክፍል ነፃ የምንወጣበት ጊዜ ቀርቧል። አላህ ከእናንተ ጋር ይሁን እላለሁ። እንደው ፕሮፌሰር መሐመድ ሐሰን ይሄ ምኞት ቀላል ምኞት አይደለም፣ የሁላችንም ምኞት ነው። ይሄ እንዲሆን ነው ኢትዮጵያውያን ቀን ከሌሊት በጸሎትም በብዙ መልኩ እየጠበቀ የሚገኘው። ነገር ግን መሬት ላይ ባለው ሁኔታ ይህን ነገር እንዴት ነው እውን ማድረግ የሚቻለው የሚለው ነው። እንደው እንዲህ እርግጠኛ እንድትሆን ያደረገ በተለይ በመሬት ላይ የሚካሄደው የትብብሩ የትግል ሁኔታ ገና በቅርቡ ይፋ ይደረጋል የተባለው በጋራ ግንባር ከፍተው አገዛዙን የሚያስወግዱበትን ጉዞ አልጀመሩም። ያ በተናጠል የሚያደርጉት ውጊያ ላለፉት 3 ዓመታት አማራ ክልል ውስጥ እየተካሄደ ነው። በትግራይም እንደዚሁ አልፎ አልፎ እየተካሄደ ነው። በኦሮሚያም አለ። ነገር ግን በጋራ ግንባር ፈጥረው መምጣታቸው ሲረጋገጥ በእርግጥ የሆነ ጭላንጭል ልናይ እንችላለን። የነሱም ተባብረው አዲስ አበባ የሚደርሱ ከሆነ በጋራ የሚፈጥሩት ሀገር የሚያፈርስ የበለጠ ወይስ ሀገር የሚያድን የሚለውም በጥያቄ የተቀመጠ ነው። ማንም እርግጠኛ ሆኖ አሁን ላይ መናገር የሚችልበት ሁኔታ የለም። እንደው አስተያየት ካለ በዚህ ላይ እርግጠኛ ሆነ ይህን መልእክት ስታስተላልፍ በቀላሉ የሚታይ አይደለምና። እኔ እርግጠኛ ነኝ ብዙ ነገር ስለማውቅ ጊዜው ሳይደርስ ቀድሜ ለመናገር ስለማልፈልግ ነው። ሞላው ኢትዮጵያዊ ለሚያዳምጠኝ ሁሉ ቀኝም አየህ ግራም አየህ እኔ የተናገርኳት ነገር ከብዙ ልምድና ከውስጥ ካለኝና ከአመራሮቹም ከማቀውና ከምሰማው ነው። ስለዚህ ምንም ቀጥ ያለ መስመር ነው።
ይሄ ቀጥ ያለ መስመር እየተገጣጠመ አዲስ አበባ ላይ ይደርሱለታል። በዛን ጊዜ ነው ስርዓቱ ይሄ ሁሉ ጩኸት የሚያደርገው የባሩዱ ሽታ ወደ አፍንጫው እየመጣ ማየቱ ነው። ስለዚህ ውጭ ያለው ኢትዮጵያዊ ሁሉ ሰብረህን ይዘህ ይገባኛል፣ ጭንቀት ይኖርሃል፣ ግን ከስርዓቱ የበለጠ መጨነቅ የለብህም። ስርዓቱ ያለበት ጭንቀት በጣም ከባድ ነው። ጭንቀት በበዛበት ቁጥር ደግሞ የማያወራው የማይገለብጠው ፉከራው ሙሉ ይቀጥላል። ግን መጨረሻ ላይ ፎከረም አልፈረከም እንደ አይስክሪም መቅለቱ አይቀርም። ወንድሞቼ ኢትዮጵያኖቹም ውጭ ያላችሁ ሞራላችሁን ከፍ አድርጋችሁ ባጭሩ ጊዜ ነው ይሄው የሱዳን ሲቪል ጦርነትም እየተገባደደ እነዚህ ያቺ ወረበላ ሀገር የምትደግፋቸውም እየተሸነፉ ምንም የፖለቲካ አመለካከት የሌላቸው ተራ ሹፍቶች ነው ያሉት። ዲፈረንሱ ምንድነው? እነዛ ስልጣን ላይ የሉም፣ ስልጣን ይፈልጋሉ። እኛ ሀገር ደግሞ ከነሱ ያልተለየ ሽፍታ ግን ስልጣን ይዟል። ከዛ ስልጣን መውረዱ አይቀርም፣ ባጭሩም ይወርዳል። የኢትዮጵያ ሕዝብ ምንም ሳትሰቃይ አይንንም ከፍተህ ጆሮንም ከፍተህ የምታገኘውን ኢንፎርሜሽንም በተቻለ መጠን መርምረህ ከዛ ወዲህ ከሐቁ ከመሬቱ ላይ ካለው እያዛመድክ ብትራመድ ይሻላል እላለሁ። በመጨረሻ ወንድሜ መሳይ በሰፊው እንጫወታለን። ነገሮች ሲመጡ እየተፋጠኑ ስለሆኑ በሰፊው እየተገናኘን እንጫወታለን። አመሰግናለሁ ወንድሜ መሳይ መኮንን። በጣም ነው ማመሰግነው። በእረፍት ላይ ሆነ ነው ያገኘው ፕሮፌሰር መሐመድ ሐሰን። በቅርቡ ወደ የምትኖርበት ከተማ ስትመለስ እንደዚሁ በቪዲዮ ተገናኝተን ደግሞ በሰፊው እንነጋገራለን። አሁን ወቅታዊ ሁኔታውን በተመለከተ አስተያየትን ለማግኘት በሚል ነው የደወልኩት። ፕሮፌሰር መሐመድ ሐሰን ፖለቲከኛ፣ ዲፕሎማት እንደዚሁም ደራሲ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ በመጋበዝ መሳይ ወንድም።